እሺ ከዛ ምንም አይነት ስራ አልሰራሽም? ቀጥታ ወደ በ1997 ወደ ሱዳን እነግድ ነበር እና ሱቅ ነበር። ሱቅ ነበር እያቋረጥኩ እየተማርኩ እያቋረጥኩ እና መነሻው ፍቅር ነው እንዲህ የሚያደርገኝ ማለት ነው። እና ከመሄዴ በፊት ግን ያው የመነሻው ዋናው ፍቅር ነው፣ እልህ ነው። ከፍቅር ቀጥሎ ማለት ነው። በእልህ በጣም የምወደው ልጅ ነው። ይሰማል አቡዬ? አዎ። ግን ከትውውቃችሁ መጀመሪያ ከእልሁ ከፍቅሩ በፊት እንዴት አየሽው? የታየሽው ልጁን ለመጀመሪያ ጊዜ በአይንሽ ያየሽበትን ቀን ከዛ ቀን ነው? የአንድ ሀገር ልጆች ነን። ኦኬ፣ የአንድ ሀገር ልጆች ነን። እኔ ነኝ የወደድኩት። ከስር እሺ አልልም። አንቺ ቀልጠፍ ብለሽ አውሪሽማ። አዎ እኮ አይ እንትን እያልኩ ነው። እና በጣም ነው የምወደው የነበረው። የእኛ ጊዜ ደግሞ በጣም ከባድ ነበረ። ቤተሰብ በጣም እንትን አለ፣ ቁጥጥር አለ። አባቴ በጣም ይወደኛል፣ በጣም ከምልሽ በላይ እና እንደፈለግሽ ትማሪያለሽ። አባቴ በጣም ይወደኛል። ከእናቴ ጋር ግን አንቲ ነን። ስራ ስራም ትለኛለች። እኔ ቤት አጸዳለሁ፣ ልብስ አጥባለሁ። የእሷ ስራ የሚባለው ኩሽና ገብተሽ የምትሰሪው ስራ ነው። እና በጣም ነው የምንጣለው ከእናቴ ጋር። አባቴ ደግሞ ከኔ ጋር ነው። እንድማር ነው የሚፈልገው። የኔ ልጅ ወንድ ናት ይላል። በጣም በቃ እንዴት ልበልሽ። ግን ምን ይለኛል? እንደፈለግሽ ተማሪ፣ ከዛ ውጪ አንድ ነገር ባይ እቺ ጥይት ከእንትን ውስጥ ይሄ ሽጉጥ ነው የሚባለው። ጥይቱን ቀለሃውን ያወጣና እቺ አንዷ ለእኔ እቺ አንዷ ላንቺ ይለኛል። አብረን ነው የምታይዘ የምንወጣው አንድ ነገር ባይ እና በቃ በመሀል እኔ ያንን ልጅ ወደድኩኝ በጣም ከምልሽ በላይ። እሱ አዲስ አበባ ለስራ ሲሄድ ተከትዮ ሄድኩ። እኔ እዚያ አልማርም ብዬ ማለት ነው። አስቸግሬ አልቅሶ ምናምን ምን አጠፋው፣ ምን አረኩሽ፣ ምን ሰርተሽ ነው፣ ምን አተሽ ነው፣ ምን ያለኝ ነገር የለም። አባታችን እኛን ሲያሳድግ መዘጋጃን የሚሰራው ጠዋት ጫማ አድርጎ ከሄደ በረባሱ ታውቂያለሽ? በረባሱ ጎማ ጫማ እሱን አድርጎ ይሄድና ሳይክል አለችው። ከዛ እንትን ነው የሚሄደው፣ እርሻ ነው የሚሄደው። አይመጣም ወደኛ። ከዛ ይቅርታ እንዲቆይ ይቅርታ አቡዬ። እሺ እየሰማሽ ነው ግን እንትን ማለት እንዲህ በጣም እየቆየሽ ነው የምታወሪው። ያብዬን ማስፈርግጅው ይቅርታ ሰው መቶብኝ ነው። ችግር የለም። እና ቤት ሲሰራ እንትን ተከራይቶ በቃ በመከራ ነው ብቻ ሳደገን። እና እያረሰ ጠዋት ጫማ አድርጎ ይሄዳል፣ ከሰዓት በረባሶ አድርጎ ይሄዳል። ሳይክል አለችው አርሶ ምናምን በመከራ በቃ 8 ልጆች አሉት ያው ከኔ ጋራ። እና በዚህ መሀል እኔ አባቴን ወዳለሁ፣ ግን እንደዛ ሆንኩ፣ ወደድኩ። ከዛ ከዚህ ከልጅ ጋራ እኔ ነኝ እንዳልኩሽ የምወደው በጣም። እሱ ጉዳዩ አይደለም። እርግዝና ተፈጠረና 10ኛ ክፍል ነው ይሄ ነገር። በቃ ያቺ ነገር አለች አይደለ? ያቺ ሽጉጥ፣ ያቺ ቀለዋ እሞታለሁ፣ በቃ እኔ ራሴን አጠፋለሁ አባቴ ከሚሞት። ስለዚህ ምን እናርግ? እናስወርድ እና በቃ በሀዘን በኢየሱስ ስም ያ ጊዜ አለፈ። እሱ በጣም ነው እንትን የሚለኝ። በምንም ጉዳዩ አይደለሁኝም፣ ብታይ ምኑም አይደለሁም። እኔ ነኝ የምወደው እንጂ ስፍስፍ እሱ አጥፍቶ አስቀይሙኝ እኔ ነኝ ይቅርታ የምጠይቀው እያለቀስኩ። እንደዛ ስንል በመሀል ጣላን። ከዚህ ከጓደኛዬ ጋር ስንጣላ ሌላ ያለ መሀል ላይ የሚጠይቀኝ፣ ግን እኔ በጣም ነው ይሄንን የምወደው። እና ምን አለኝ፣ ወደ 3 ወር ተለያየንና ናፈቀኝ እና ደወልኩለት። መስሪያ ቤት ነው የምደውለው። ይሄ ቁጥር ዞሮ የሆነ ኤክስቴንሽን ምናምን ተብሎ ነው የሚደውለው። እና ናፈቀኝ ስለው ነይ አለኝ።
ጠዋት ቤት የለሁም ከሰዓት ቤት ነኝ አለኝና ሄድኩ። ቤተሰብ የተወሰኑት የዘመዶች ምናምን ያውቃሉ፣ የእሱም እንደዛ። ከዛ ሲሄድ አዲስ አበባ ነው፣ እኔ ከናዝሬት ነው የሄድኩት። አሁን ተመልሻለሁ። ከዛ አልሆነም፣ ነገሮች ተበላሹ፣ መሀል ላይ ያሉት ነገሮች ምናምንና ወደ ናዝሬት ተመልሻለሁ። ከዛ እህትዮ ስታይ እንደ ሳላት ምነው ጠፋሽ ምን ሆናችሁ ምናምን ስትለኝ አይ በሰላም ነው አልተመቸኝም ምናምን ተቃልት ነው አላልኳት። እንኳን መጣሽ ምናምን አለችና ቁልፍ ሰጠችኝ፣ የእሱን ቤት ቁልፍ ማለት ነው። ገባው። ምን ያደርጋል ሁሌ የሚጽፈው ዲያር አለ የቀን ውሎ ሳላነብ ቆይቼ የለ እንደገባው በሩን ዘጋው። ያንን እንትን አወጣው፣ መዝገቡን አወጣው ሰብሰብ አድርጌ ዛሬ ላይ ሳይ ዋሸዋት ይላል። ቤት አሉልም ቤትም አላድርም። ተንቀጠቀጥኩ እምባዬ እንደ ውሃ ይፈሳል በላይ ላይ። ቁጭ አልኩኝና እንትኑን መልሼ እስከ ዛሬው አነበው ነበረ። ይቅርታ ብታደረግም ባታደረግልኝም ብዬ ጽፌ ማለት አየው እንደነበረ ወረቀቱ ማለት ነው። መልሼ ልክ ስወጣ እህትዮ መጣች። ምን ነው አፈር በሆንኩት ምን ነው አለችኝ። ምንም ምን አለሽ? ምንም ምን አስቀምጥልሽ? ወረቀት አግኝተሻል? እንደው አረ ይሄን ባየ ለሱ የማይቀናውም አለች። እንቅ አርጋኝ ቁጭ አለች። አዘነች። ተነስቼ ያኔ መብራት ይጠፋ ነበር 92 በእንትን ነው በምንድን ነው ይሄ በፈረቃ ባድር መጽሐፍ ሳያነብ አድራለሁ። ግን በምን እንዴት በምን አእምሮዬ ተመልሼ ወደ ዘመዶቼ ጋር ሄድኩኝ። እህቴ አብራኝ ነበረ። ቀን ሄድ ነው እሰይ አለችኝ። ስታየኝ ገና አልቅሻለሁ ምናምን እሰይ ገና ይገልሻል አለችኝ። ልሆን እልህ ሌላ የሚጠይቅሽ ወንድ ነበረ እኔ አልፈልገውም። በጣም ነው ይሄን የምወደው። በቤተሰብ ይመጣል ምናምን ምንም አልፈልግም። እኔ ከሱ ውጭ ምንም አልፈልግም። ከዛ ከሱ ጋራ ሻይ ቡና ማለት ጀመርን። የመጀመሪያ አብረን ያደርንለት ልጅ ተጸነሰ። ከሁለተኛው ጋር ከጠፋሚ ይጠይቅሽ ከነበር ከዛኛው ጋር ሶርድሻል አንድ ከሱ ጋር ሶርጃለሁ ከሱ ጋር ሶርጃለሁኝ። በጣም በኢየሱስ ስም በጣም ነው ማለት ነው። እስቲል በጣም የሚቆጨኝ እግዚአብሔር የማያውቀው ነገር የለም እና በኋላ ይሄን እነግራቸዋለሁ። ነገሮች ሲሆኑ ሁሉ ነገር ለበጎ ነው መሆን አልነበረበትም። መሸሽ መደበቅ እችል ነበር፣ ዘመዶቼ ጋር መሄድ እችል ነበር። ብቻ በቃ ልጅነትም ስለነበረ ነው አለፈ። እሺ ከዛ ከሁለተኛው ጋራ እንደዛ ሆነ። ሳላቀው ሱቅ እሰራለሁ ብዬሻለሁ። 4 ወር ሆነኝ። ኦኬ አላወኩም። እኔ ፔሪድ ደግሞ መጣ ሄድ እያለ ነው እንደዚህ እየረበሸ ነው የሚመጣው እና እተፋለሁ። ከዛ ምንድን ነው ግን ነገር ብያን ቀን ሄጄ ስመረመር ኦልሞስት 4 ወር አልፎኛል። ወይኔ እንዲህ 4 ወር ፔሪድ ሲቀረታቂም እንዲህ ይሆናል። ሀቡዬ ይሆናል እንደዚህ። ይሄ መጀመሪያው እንትን በጣም ችግር ጥሎብኝ ያለፈው ያኛው ነገር ማለት ነው። አድጎ ነበረ ልሞሱላ ነበረ። የዛኛውማ እኮ ማለት ፔሪድ ሲተራይቆት ሞይኔ እኮ ጥያቄ ፔሪድሽ ወሩ ካለፈ ፔሪድ ይኸውልሽ ይቀራል፣ ይመጣል፣ ይሄዳል። እኔ እንትን አለውም በቃ ሲመጣ መጣ፣ ሲሄድ ሄደ። 3 ወር የሚቆያል። 3 ወር የሚቆያል ምናምን እንትን አይደለም እና ነገርኩት። ሄድኩ ገባሁ እሱ ጋር ማለት ነው። እሱ ቤት ገባሁ። ሽማግሌ ተላከ። አለቀሰ አባቴ አለቀሰ። እኔ እኮ እንደዚያ ነበረ የምጠብቃት አለ። አዘነ። ከዛ ልጄን ከወለድኩ በኋላ ሰርግ ተሰረገ። ከዚህኛው ጋር ኃይለኛ ጦርነት ያቅ ነበር። ታውቂያለሽ ጓደኛ እንደነበረኝ ያውቃል ምናምን እና ልጄ ደግሞ ወልጄው ልክ በ7 ቀኑ አንዷ ገብታ ሳመችብኝ።
አይኑ ሲቀር በሙሉ ቡቅቡቅ ብሎ ቆሰለ እና ሰርግ ተሰረገ። በጣም ትልቅ ሰርግ፣ ልጄን ከወለድኩ በኋላ ማለት ነው። ትልቅ ሰርግ። ያው እንዳልኩሽ አባቴ በጣም ነው የሚወደኝ። ከዛ ጭቅጭቅ ሆነ። እኔ አራስነቴን ሳላቀው በየእንትኑ ስዞር ለልጄ ማለት ነው በቃ ይሞትብኛል እንጂ ያድግልኛል ሳልል እንዳዘንኩ በቃ እንዳለ ምንድን የሰጠኝ አምላኬ። ልክ እኔ አለርት ሲሄድ ተረጋጋሁ። ሌሎች ብዙ ነገሮች ሳይ ማለት ነው እንጂ የኔ ልጅ የመጀመሪያ ተአምር ነበር የመሰለኝ የፊቱ እንደዛ መቁሰል እና አዲስ አበባም ሲሄድ ለአለርት አንድ ቀን በእርግዝና አብሮኝ ሳይሄድ ይሄኛው ማለት ነው አሁን ያገባሁት የልጅ አባት ልጄ እንደዛ ሆኖ አንድ ቀን አብሮኝ ሳይሄድ ከእናቴ ጋር ነው የምሄደው ሕክምና ምንም ሲሄድ 15 ቀን ሹፌር ነው 15 ቀን ሄዶ ሲቆይ እዚህ ቦታ ነኝ ያለው። እኔም አልጠይቀውም ምንም እንትን አይደለም። በቃ እንዳልኩሽ እልህ ነው ውስጥ የነበረው መጀመሪያ እንደዚህ እዚህ ጋር ደርሳለሁ ብዬም አላስብኩም። እኔ ያንን መተው ነበረ እኔ እንትን እንደዚህ እያሰቃየኝ እያለቀስኩ እንትን ከሚሆን ብዬ የገባሁበት እንጂ አስቤ አይደለም። ከዛ ምን አለኝ መጨረሻ ላይ ይሄድና እንግዲህ ወርም 15 ቀን የሚቆየለ ልጄ ልክ መቁሰል ሲጀምር ቶሎ ሄዳለሁ ወደ አለርት መድኃኒቱ እንትን ካላለ በጣም የሚቀፍ ነው በቃ ከውስጡ የሚፈሰው ብታይ ከፊቱ ላይ እና ከነማዬ ጋር እንትን ወሰድኩ ብር ወሰድኩ ምናምን ስለው ሪሲት አምጪ ማለት ጀመረ ለልጄ ማለት ነው። በቃ የሚያደርገው ነገር የምትበይው የምጠጪው እንጂ 5 ሳንቲም እጄ ላይ እስከማጣ ድረስ ያደርገኛል። እኔ ደግሞ እንደዚህ አላደግኩም። እየሰራለሁ ብር አለኝ። ከዛ በፊትም ሳረግ የነበረው የራሴን ብር እያወጣሁ ስለነበር አልተሰማኝም ለካስ እና አልኩ እኔ በቃ እንደማክል ታምሜ ይመስላል። በቃ ቀጠን ልብዬ የልጄ እንትን አለ እንደገና ሀዘን አለ። ሰው ሲያየኝ ያምሻል እንዲያሞሽ ነበር እንዲህ ምናምን ነው የሚለኝ እና ትምህርት ቤት ይግባ 3 ዓመት ሆነው ልጄ በዛ እንደዛው እየተጨቃጨቅን ማለት ነው። ቅልጥፍ ያለ ነው በጣም ደስ የሚል በቃ ሳይቀየር ያደገ ልጅ እግዚአብሔር ይመስገን። እና ትምህርት ቤት ይግባ ስለው ገና ነው አለኝ። እንዴ ለምን አሁን ብር የለኝም አለ። እሺ እኔ ከነማዬ ጋር አምጥቼ እንትን ልበለው አይቻልም፣ በሚቀጥለው ይገባል። እሺ ብዬ ዝም አልኩ። ቀን ላይ የሆነ ልጅ አለ ከኛ ጋር የሚኖርና እሱ ዘመድየውን ይዞ መጣ አንዷን። እግዚአብሔር ይስጠው እሱ ብር ባይሰጠኝ ኖሮ እኮ ዛሬ አልድንም ነበር። 500 ብር ሰጥቶኝ ታከምኩ። እኔ ለልጅ የጠየቅኩት ስንት ነበር? 100 ብር ነበረ የለኝም ያለው ማለት ነው። እና በጣም ተናደድኩ። ለሷ ቡና ፈላው ምናምን እንግዳውን ሸኘው። ማታ ሲመጣ እራት በላን። ግን ጠዋት ምን ነበር ያልከው አልኩት። እንደዚህ የለኝም አልክ? አዎ። ታዲያ መጀመሪያ እኮ የሚቀድመው ቤት ነው ልጅ ነው። ልጅ ሳይኖርህ ለዛውም ወይ እህት አይደለች ወይ ያጎስት ልጅ አይደለች 500 ብር አውጥተህ ስትሰጥ 100 ብር ለልጅ ስለው ተበድሬ ነው ተበድራ አልሰጥም። በዛ ቅስፈት በቃ ከሱ ጋር መወሰን እንዳለብኝ አብሬ መኖር እንደሌለብኝ ብዙ ነገሮች መሀልም ስላሉ ማለት ነው ይጠራጠረኛል። ታውቂያለሽ እኔ ልክ ተለየው በቃ አይቼው አላቅም ያኛውን። ምክንያቱም በቃ ኦልሬዲ ትዳር ነው ልጅ ይዘሽ ደግሞ ለዛውም ልጅ ብትይ እንደዚህ የሚቆስል ልጅ ይዘሽ አለርት ስትሄጂ ምን አይነት ጭንቅላት ነው ከወንድ ጋር የምትሄጂው? በምን አምኔ አእምሮዬ ልጅ ድኖልኝ እንዴት ሆናሉ ነው እንጂ በምን አእምሮዬ ነው እኔ ወንድ የሚያምረኝ የማስበው የሚሄደው እሱ ጋር እሱ እንደዛ ነው የሚያስበው። ለምን አብረኸኝ አትሄድም? አባት ነህ እኮ ግዴታ አለብክ። አይመቸኝም በቃ ካልተመቻቸ ግድቀኝ የትወጣሽ የትገባሽ አትበለኝ። እኔ ቁስል ያለበት ልጅሽን የት ሄዳለሁ? እንደዛ እያልን ልክ ይሄንን ሲለኝ የዚህኛው ሲደገም ያኛውም ነበረ እንዳልኩሽ ምንም ነው የሚሰጠኝ እጅ ላይ ምንም። ከቤት ነው ደውዬ ብር ላኩልኝ ብዬ ቤት መምጣት እንኳን ከፈለኩኝ ወንድሜ በሳይክል መጥቶ ብር አቀብለኝ በታክሲ እመጣለሁ ልጅን እሺ።
ወሰንኩና በቃ እኔ እናንተ አልኩት መለያየት አለብን። እኔ አቢ በልቶ ጠጥቶ ለብሶ ታክሞ 5 ሳንቲም ይበቃዋል ካልክ መብትህ፣ አረዳም ካልክ መብትህ። እኔ ግን ስሰራ ነው ያገኘኝ። እግዚአብሔር ይመስገን እጅ እግሬ ወርቅ ነው። ሰርቼ ልጅን አሳድጋለሁ። እኔ እናንተ እንለያይ በሰላም ድልድያችን ነው ልጃችን። አንተ ወደ ልጅ ስመጣ እኔ ወደ ልጅ ስመጣ የሚያገናኘን ድልድያችን ነው። አባት እንዲያደርገኝ እናት እንዲያደርገች መባባል የለብንም። ይበቃናል። ዝም ብለሽ አለ ትዳር እንዲህ ቀልድ ነው እንዲህ ምናምን አለ። አይ ቀልድ ነው አላልኩኝም። እኔ እንደዚህ አላሰብኩም። እኔ ልጅ ራሱ ከእናት ከአባቱ ጋር መለያየት በቃ የምፈራው ነገር ነው። በህይወት ስፈራ የነበረው ውስጥ ነው የገባሁት። ከዛ ይሄን አልኩኝ፣ ትቶኝ ሄደ። እኔ የዛኑ ቀን ያወራን ቀን ለእናቴ የመጣውና ልጄን በቃ ከዚህ በኋላ እዚህ ነው የሚቀመጠው ልጄ ከሱ ጋር እስከምጨርስ አልኳትና ወሰንኩ። እኔም መሸሽ ጀመርኩ ማለት ነው። ቤቱን ቀን ውልበታለሁ፣ ማታ ቤት እናቴ ጋር መጥቻለሁ። እንደዛ እያልኩኝ ምን እያሰብሽ ነው ሲል መለያየት እንፈልጋለሁ። እኔ ምንም አልፈልግም። እዚህ ቤት ውስጥ ያሉት ነገሮች ሁሉ ይገቡኛል። አልፈልግም። እኔ ሰማንያውን ብቻ እንቀደል ይፈልጋለሁ። ያ ሁሉ ሰርግ ተሰርጎ አለ እንዴ! እሱን ለተስካሪ እንዳውጡት ሞቼ ተስካሪ እናውጡታችኋለ። በቃ ልጃችሁ ሞታለች ብላችሁ አስቡ ብዬ እነግራቸዋለሁ አልኩ። በዚህም ሊያስፈራራኝ ፈለገ። በዚህ ያለ ሽማግሌዎች ምጣለ። ሽማግሌዎች ምን ያደርጉልናል? እኔ እናንተ ተነጋግረን ያላቆምነውን ቤት ማን ነው ሶስተኛ ሰው እንዲህ ያለችው እንዲህ ያላት ከማለት ውጭ ምን ያደርጉልናል? ምንም አይሰሩልንም። ስለዚህ አያስፈልግም በፍጹም አለ። እሺ እኔ ግን አልፈልጋቸውም። ሽማግሌዎቹ መጡ፣ ያሰብኩትን ነገርኳቸው፣ ደነገጡ ምናምን በቃ በጣም ተቆጡኝ። አይ እኔ መሞት የለብኝም፣ ልጄ ማሳደግ አለብኝ። እኔ ነኝ ያመጣሁት ይሄንን ልጅ። ስለዚህ እሱ ደንተው አይደለም። እኔ ግን ልጄን ፈልገዋለሁ፣ አሳድገዋለሁ፣ እችላለሁ ሰርቼ አልኩኝ። ወሰንና በዚህ ፍርድ ቤት ጨረስን ማለት ነው ጉዳያችንን። ከዛ ልክ ጨርሰን ጊዜው 97 ነው፣ ምርጫ ጊዜ ነው። መረጥኩኝ። በደላላ ነው የሚገርምሽ ሱዳን ሄድኩት። ወደ ሱዳን ልጄ ለእናት የሰጠኋት ሱዳን ሄድኩ። ልጅሽ ተሻለው? አንተሻለውም የተሻለው መቼ ነው? አይ በሰዓቱ ብቻ የተሻለው መቼ ነው ብለሽ የተሻለውን ሳይሻለው ለእናት ሰጠሻት እና በ1997 ወደ ሱዳን በደላላ ሄድ ወደ ሱዳን ሄድኩ። እንዱርማን የምትባል ከተማ የሆኑ ሰዎች ቤት ገባው። ቤተሰብ ናቸው። በጣም ልብስ በእጅ ነው የሚታጠበው። በጣም ፀሐይ ነው። በቃ ከመልሽ በላይ ያልጠበኩት እንደዚህ አልጠበኩኝ። ካርቱም ዋናዋ አሰሪ ካርቱም ናት። እዛም እንሄዳለን፣ እዚህ እንመጣለን። አልቻልኩም እኔ። ከዛ የሆኑ እንትኖች አገኘውኝ ክርስቲያኖች፣ እነሱ አስወጡኝ። ከዛ የታስጠፉኝ ማለት ነው። ኦልሞስት ወደ 6 ወር አካባቢ ይሆነኛል። አስጠፉኝ። እንትን ገባን ሪያድ አካባቢ ከክርስቲያኖች ጋር ሆንኩኝ። እነሱ ስራ ፈልገው አስገቡኝ። የገባውበት ባልየው እንትን ነው፣ ነጭ ነው። እሷ ሱዳናዊ ናት። ምርጥ ሴት ናት። በቃ ልጇን ታሪኬን ስለነገርኳትኝ ልጇን እንትን ስትል በእንግሊዝኛ ትንሽ አወራለሁ እና እንደዚህ ነው የምንግባባው። ልጇን ስታቅፍ ማሌሽ ትለኛለች። እኔ ልጄ ናፍቃታ ብላ ስለምታስብ ስልክ ታስደውለኛለች ቶሎ። በቃ ማልቀስ ነው። ለዚህ ነው ወይ እንደዚህ ያደረኩት አዚ ያላሰብኩት ስለሆነ ማልቀስ በቀን ነው ደውለው በቀን ነው ማለቅሰው። እዛ አልቅሼ ለመንኩት። የሚገርምሽ እሱን ከዛ እባክህን እኔንም አንተንም አይጣን እየሄድክ እየው አልቅሼ እሺ አለ። በ6 ወር ሲመጣ አለች እናቴ
1 ኪሎ ሙዝ አይዝም አለች። በ6 ወር ሲመጣ 150 ብር ምናምን ነው ሰቶ የሚሄደው አለች። እኔ የምሰራው ነው እሱ ነው የምልከው። በቃ ምንም እዛ ሲበሉ ሲጠጡ ሳይ ወይኔ ልጄ እንደዚህ የልጆች መጫወቻ ሳይ ወይኔ ልጄ እሷ ሳትቀር እየገዛች ትልካለች። እቻው ሱዳኒዋ ማለት ሳራ ትባላለች። በጣም ምርጥ ሴት። ወደ ማን ነው? ወደ እናትሽ አይደል? ወደ እናቴ ለልጄ እያልኩ በቃ ሁሉንም ምንም ነገር አድርጉለት ነው። ይቀመጥ የሚባል ነገር የለም። እንደገና ለሕክምናማ አለባት እሷ እና 1 ዓመት ከ8 ወር እዛ የነበረ ስቃይ። ቤት ውስጥ አትቀመጪ። ከነሱ ቤት ውጭ ወደ ቤት ስመጣ ቀን 8 ሰዓት 2 ሰዓት ገብቼ 8 ሰዓት ወጣለሁ። ከክርስቲያኖች ጋር አሳልፋለሁ። ማታ ወደ ቤት ነው የሚሄደው አለ። አዲስ አላወራ የእንትኖች ብዙ ናቸው ኤርትራውያን ያሳዝናሉ ብታይ። እና 2 ልጆች ተዋወቁ። ገነት ትባላለች፣ ጸጋዬና ተስፋዬ። ምርጥ ሰዎች በቃ ከምልሽ በላይ። ከዛ በተረፈ በሳምንት ይመጣሉ ልጆች ከኔ ጋራ። አንድም ልጅ እዚህ ስትረዳኝ የነበረችውን እኔ ወስጃታለሁ። አንድ ገነት የምትባል ሌላ ደግሞ የኔ ዘመድ የነሱ እህት ያልሆነች አብረን ነን እና ወደ 7 ነው ምናምን አንድ ቤት ውስጥ በሳምንት 1 ቀን እንገናኛለን። ሌላውን ጊዜ እኔ ብቻዬን ነኝ። ውጭ ነው የምናድረው። እንትኑ ማለት ነው ሙቀቱ አይቻልም። አልጋ እንትን ትዘረጊና ደጅ ነው የምታድሪው። አቧራው ስስ ብሎ ንስ ብሎ ላይሽ ያልቃል። መከራ በቃ። ከዛ እኔ ታመምኩ። 1 ዓመት ከ8 ወር ወባ ድግም አድርጋ መመቸኝ። እኔ አላቅም፣ ወባ ታምሜ አላቅም። ልሞት መለፍለፍ ነው። እቺ ወሰድኳት ልጅና ገነት የሚባሉ ስራቸውን ተመጡ እኔ ጋ። እቺ በተፈጥሯ ደግሞ ወባ ታስለፈልፋለች። በጣም እንደ አብድ እንትን የምትልሽ እና ህልም አየሁ። የተቆፈረ ጉድጓድ በመውጫችን ከጫፍ ጫፍ ተቆፍሮ ሊሄድ ስል ወይኔ ቤጋ ልለፍ ብዬ ምልስ ብዬ ስቆም መንገድ በቤቴ እንደዚህ በጎን በኩል በስተግራ መንገድ የተቀደደ መንገድ ያሳየኛል። አጥር ነው ግን በዛ በኩል የነበረው። ከዛ ወጥቼ በዛ ጋር ሄድኩ። ይሄንን ስነግራቸው ዝም ብለሽ ተኝ ይሉኛል እነሱ። ህልም ስነግራቸው ለምን እለፈልፍባቸው ነበር። አይደለም ህልም አይቼ ነው በቃ ሀገሬ ልገባ ነው ልሞት ነበረ ግን አልሞትም ምናምን ስላቸው ዝም ብለሽ ተኝ። መጣን። ፓስተር ወንጌላዊ ሰለሞን ይባላል። ጸልይልኝ፣ ሲጣን የቆፈረውን ጉድጓድ ደፈንኩ በኢየሱስ ምናምን ሲል እሱ ሲጸልይ እሷም እኮ ጉድጓድ ብላ ነበር ምናምን ይባባላሉ እነሱ። እኔ መለስ ብሎልኝ እንትን ስል እምለፈልፍ እንደ እብድ መለፈልፍ ነው የሚመስላቸው። ከዛ በማግስቱ የዛ ግቢ ውስጥ ያለችው እንትኗ ኤርትራውያኗ ልጅ አትሞትም ምንም ሳትታመም ትንሽዬ ልጅ። ወይኔ እኔ ነበርኩ እኮ ምን ሆና ነው ስል ዝም በይ ይሉኛል እነሱ። አይደለም እኔ እኮ እንትኑን ነው እየነገርኳቸው ዝም ብለሽ ተኝ። ከዛ በስንተኛው ጊዜ ተመልሼ ወደ ዱባይ መጣሁ። ዱባይ መጥቼ ደግሞ ከአንዲት ሶሪያዊና ልብናን ናቸው እነሱ ጋር ገባሁኝ። ስትወስደኝ አልችልም፣ ሱዳን ቆይቼ የለ አረብኛውም ትንሽ ትንሽ እችላለሁ ግን አልችልም ብያታለሁ። እና ከሄድን ስንሄድ ከመክተብ ወስዳኝ ስንሄድ መንገድ ለመንገድ የምታወራው ወሬ የሚገርም ነው። በቃ እንዲህ ምንድን ነው ከማጋ ነው የምታወራው? ሰማት በ3ኛው ቀን እንትን ወሰደችኝ። ልብስ ልገዛለኝ፣ ሻምፖ ልገዛለኝ ምናምን ምንድን ነው የሚባለው ይሄ ሱፐርማርኬት ሞል ሄድን። እዛ የሆነ ያየሁት ሰውዬ ማለት ነው ልጁ ቁርጠሽ ያስቀመጥችው ሰውዬው ነው ይመስለው። ይሄ ሞል ውስጥ ያለው ወርቅ ቤት ነው ያለው። ቁርጠሽ ያስቀመጥችው በቃ ወንድሟ ነው። ደግሞ የሆነ ነገር ስታይ አይንሽ እዛ ነው የሚመላለስ። ሆን ጊዜ አያለሁ አይኔ እንደገና ተመልሶ ሰውዬውን ያህል ልጁን ያህል። በ3ኛው ቀን ይሄ ነገር ከዛ አልናል ከልጁ በጣም ኃይለኛ የነበረ ማንም ሰው የማይቀመጥ እዛ ቤት ውስጥ ማለት ነው። ከሳምንት በላይ ማንም ሰራተኛ አትቀመጥም አሉ ሲነግሩኝ ማለት ነው። እና
ዘኪ አንቺ እኮ ነሽ ያልሽው። እኔ ልጅ ስላለኝ እራራለሁ። ልጄን ነው የሚመስለኝ፣ ልጆቹ ሁሉ ልጄን ይመስለኝ። በቃ እዛ በጣም ነው የምትወደኝ። እሱም እንደዛው የሚያጠፋውን ንገሪኝ ይላል። እየተቀጣ ልጁ እሳት ስጋጃ ላይ እሳት ይለቃል። ከንትን ውስጥ ውሃ ይለቅሻል ወደ ሳሉ። ብቻ የማይሰራው ስራ የለም። በቃ ብድብድ ነው የሚያጫውትሽ። እና 7 ወር ነው ኦልሞስት እንደዚህ አካባቢ እርጉዝ ናት። 7 ወር 8 ወር ሀቢብቲ ነው የምትለኝ፣ ሀቢብቲ ነው የምትለኝ። እንትን ይሄ ሺሻ ነው እንትን የሚሉትን እሱን ስሪልኝ ትለኛለች። ሰርቼ አሙቂሳ አይን ያላረግም እንደዛ ሰርቼ እጠብቃታለሁ። በቃ በየቀኑ ሰማት ነው የምትሰጠኝ። በጣም ነው የምትወደኝ። ከዛ ምን ሆነልሽ? እኔ አሁን አውቄያለሁ እንትን አላት ውጭ። ይሄ ሰውየው ቤት ውስጥ ያለው ባል ነው እንጂ የምትወልደው ውጭ ላለው። ይሄንን ደግሞ እንዴት እንትን አሉ። እሷ ያወቅኩ ሳይመስላት እኔም ምንም ሳላሳውቅ፣ ምክንያቱም ምን አገባኝ። አንድ ቀን ታመመችና ተውከት ጠቅማ ታመመችና ባሏ ጋር ስደውል ስራ ነኝ አልችልም ማለት ፖሊስ ነው። ማሪ ጽግዬ ያንቺና የመዳምን ነገር ትተሽው ላይ ስንት ዓመት ሱዳን እንደሚኖርሽ ከዛ በኋላ ላይፍሽ እንዴት ስላንቺ አንቺ ላይ ብቻ ያጠነጠነ ተበላሽቶብኝ ስለተመለስኩ ነው። እና ለጥንቃቄ ይሆናል አንዳንድ ጊዜ ወይ ካልሆነ ታመልጫለሽ። ሌሎች አሁን አሉ አይደለ እዚህ እንትኖች እና ለሌሎችም እኮ እንትን ይሆናል። የሆነ የማይሆን ነገር ከሆነ አመልጦ ይወጣሉ ከዛ ቤት ውስጥ። ቶሎ ቶሎ ለማለት ሞክራለሁ። ጉድ ወደ ኋላ ነው። ይሄኛው ሲገባ አየሁት ማለት ነው። ውጭ ያለው ሰውዬ መኪና ይዞ እኛ ስንገባ ገባ። ከኛ ኋላ አደረገው። መኪናውን አውቀው ነው። ምን አደረግኩኝ? እሷ ግራ ስትወጣ እኔ በስተቀኝ ከኋላ ወንበር ወጥቼ ልጁን አቀፌ ወደ ሰውዬው ሄድኩኝ። እኔ መሰለኝ ሊገናኙ። ከዛ ልክ እኔ ወደ ሰውዬው ስደርስ እሱ መኪና ውስጥ ገባ። ዞር ስል ሴትዮዋ የለችም። አመዴ ቡና አለ። ጦርነት ተጀመረ። በቃ ልትገለኝ። መጨቃጨቅ ነው መጨቃጨቅ ነው። ምን ሆንሽ? ምን ሆናችሁ? እሱ ደግሞ በጣም ፍቅር እንደነበርን ስለሚያውቅ ሰውየው ምን ተፈጠረ? እሷ ልክ ይሄ ነገር እንዳወቅኩ ሳታውቅ እንዳወቅኩ ደግሞ አወቀች። ሁለቱም እኩል ነው ያወቁት። ከዛ ስንጨቃጨቅ ሁለተኛዋ ላይ ተወለደች። እንደዛ የተጨቃጨቅን እኔም ለመጥፋት እያሰብኩኝ ሳልጠፋም ሁለተኛዋ ላይ ተወለደች። እንትኗ ጋር ቢሮዋ ስደውል ጥፊ አለችኝ። ጥፊ እንደምንም ብለሽ ምንም ልረዳሽ አልችልም አለችኝ። ልጁን ደግሞ እንዴት አድርጌ እርሳቸው እናትና ልጆች ነፍስሽ ሐሙዲ አለቻት እና እኔ ስገባ ደንግጠው ዝም አሉ። አባትየውም አንድ ቀን 4 ወር ሆናት ልጅቷ አቅፊያት ቁጭ ብዬ ዘኪያ ማትበይን አና አለ እኔ ሰውነቴ ትርትር ነው ያለው። ባር ልጅ ሳልኩት እና እንደዛ የተጨቃጨቅን የሆነች የሱ እህት እዛ አካባቢ ያለች በጣም ነው የሚወዱኝ። ዘኪያ ጥሩ ልጅ ናት እያሉ እዛ እሷ ቤት ያለች እህት ቤት ያለች ልጅ ልታስጠፋኝ ተነጋገርን። ምን ሰጥቶኛል? ስልኩ ምን አድርጎታል? ለካ ሪካርድ እንዲያደርግ አድርጎ ሰጥቶኛል። እኔ ከሚያስጠፋኝ ሰውዬ ጋር በአረብኛ ነው የማወራው። አሁን አልናገርም፣ ዝም ማለት ጀመርኩ። ስትጨቀጨቀኝም ዝም ነው ምላት። ከዛ ዘኪያ ስልክሽን አምጪ እስኪ አለኝ። ሰጠሁት። ኖርማል እና የዛለት አሁኑ እንትን ማየት ትፈልጊያለሽ እንዴ? ልጅሽን ማየት ትፈልጊያለሽ እንዴ አለኝ። አይ ልስራ ነው የምሄደው የመጣሁት አልሄድም የተሰራሁና ሄዳለው። አይ ከናፈቀሽ ብዬ ነው አለኝና ልክ በሳምንቱ ትኬት ቆርጦ አመጣ ማለት ነው። ከዛ ትሄጃለሽ ሀገርሽ አለኝ። ለምን እንዴት አለ ነበር እየራራው ልጁን ጥሎ መሄድ። ልጁ በጣም እንትን ስለሆነ እንዴት እገባለው የሆነ ነገር ቢሆን ምናምን እያልኩ እየፈራው ነው እንጂ ማታ መጥፋት ትችያለሽ በሆነ ሰዓት። በቃ ከሱዳን ገባሽ፣ ኢትዮጵያ የመጣሽ ምን ያህል ጊዜ ተቀምጠሽ ነው ኢትዮጵያ ከዛ ወደ ዱባይ የመጣሽ? ብዙ አልቆይም።
ብዙ አልቆይም፣ 6 ወር እንደዚህ ነው። ከዛ ከእሱ ጋር ተገናኘን። እሺ ከመጀመሪያ ጓደኛዬ ጋራ ኦኬ። እና በዚህ መሀል ያኔ ከልጄ አባት ጋር ስንለያይ እሱ ወደ አሜሪካ ሊሄድ በጣም ፈልጌሽ ነበረ ምናምን ብሎ አውርተን በቃ ልጅሽን አሳድጊ አንቺ ነገር እንደዚህ ሆነ ምናምን አለ። አዝኖ ሄደ። እኔም ሄድኩ ወደ ሱዳን። ከዛም ተመልሼ ዱባይ። ከዱባይ ስመለስ ተገናኘን። እሱ አጋጣሚ ሲመጣ ሞቶ ሆኖ ከሞተ ለልጆቹ በጣም ደግ አባት፣ የሚያሳዝን በቃ የሚያሳዝን ልትረጂው እንትን ነው። ለመርዳት ፈልግ ስለነበረ ነው ይሄ ሁሉ ነገር የሆነው። እንደምንም የሆነ ነገር ማድረግ ፈልግ ነበር እኔ ለአባቴ እና ውሰደኝ ስለው ነገ ዛሬ ሲል እሺ ልውለድ ስለው አብረን ስንሆን፣ ምክንያቱም ልጄ እዚህ ቤቢ አለ አትወልጅልኝም ወንድም ወይ እህት ጸግዬ እናቴ እያለ በጣም ነው የሚያሳዝን። እሺ ልጄ ማለት ነው በጣም ይለምነኝ ነበር እና ልጄም እንዲህ ይለኛል እሺ ልውለድ አብረን ስንሆን፣ አንቺ ያለ አባት ልጅ አሳደግሽ፣ እኔ ደግሞ እሱም አግብቶ ወልዷል ማሳደግ እየፈለግኩ ሳላሳድግ ቀረሁና አብረን ስንሆን እያለኝ እንደዛ በቃ ጊዜዎች በጣም ሄዱ፣ ሳይሆን ቀረ። አሁን ወደዚህ ልምጣለሽ ወደ መጨረሻው። ዱባይም ሄድኩ፣ ተጣላን። ወደ ማን ነው የሚባል ሀገር፣ ኦማን የሚባል ሀገር ሄድኩ። የተወሰነ ሰራውኝ መጣሁ ወደ ኢትዮጵያ። መጥቼ 2007 ተዘጋ ተባለ። ተመልሼ ሄድ። አሁንም እኔ ማለት ነው ተዘጋ ሲባል ፀጉር ስራ ተማርኩና ፀጉር ስራ ጀመርኩ። የራሴን ከፈትኩ። እየሰራሁ እያለ አሁንም ከሱ ጋር እናወራለን። እሺ ብሎኝ አሁን እስከ ዛሬ ለእኔ ብላ አልመጣህም ለቤተሰቦች ስትል እየመጣ ነው የምንገናኘው እና ለእኔ ብለናና ቀለበት አስረልኝ ሂድ በአመቱ እሺ አለኝ። ሄደና እዛ ከደረሰ በኋላ እኔ እባክሽን ልጅ ባሳድግ ይሻለኛል አለ። ማለት እንደዚህ ይረዳል፣ ሰዎች ይረዳል ምናምን። በቃ እንደ እብድ አደረገኝ። እኔ የዛኔ በጣም ተናደርኩ፣ ብዙ ነገር ተናገርኩት እና ቆመ፣ ተቋረጠ። ከስንት አመት በኋላ በጣም ረጅም አመት በኋላ እኔ ስራዬን መስራት ቀጥ ብዬ ስራዬን እየሰራው ከልጅ ጋር ሆንኩ። አሁን ኢትዮጵያ ተቀመጥኩ። በቃ ኦልሞስት ወደ 9 ዓመት 10 ዓመት ከልጅ ጋር ሆንኩኝ። ሲመጣ አልፎ አልፎ እናወራለን እንጂ አንገናኝም። መጣና በቃ እናቱ ሞቶ ነው የመጣው። እናቱን ቀበረ ምናምን። የእጮኝነት ቪዛ ሊጀምርልኝ ተነጋግረን ሄዶም ልኮልኝ አሳጥሬ ነው አሁን በቃ ትቼው ማለት ነው መሀል ላይ ያለውን ልኮልኝ 2000 ስንት መሰለሽ 2017 አምና በቃ ለእኔ እግዚአብሔር ይመስገን ደስ ብሎኝ ዱባይ ሄጅ እነግዳለሁ ብዬ አንዴ ሄጅ መጥቼ ስራን ቀይራለሁ ብዬ እሱም ይሄንን ጀምሮ ምናምን ደስ ብሎኝ ሙኒት ብላው ላኪልኝ። ምን ሆንኩኝ አንዴ ማሬ ቆይ ሙኒት አበባ ላኪልኝ ውዴ።